በልዩ ስሜት ነው መለከታቸዋለሁ። ነገር ግን ሀገር አቋራጭ በጣም ደስ የሚል ውድድር ነው። ኢትዮጵያዊው አትሌት ቀነኒሳ በቀለ ሰኔ 6 2018 ዓ.ም 44 ዓመት ሞልቶታል። በእነዚህ የ44 ዓመት የህይወት ጉዞ የኢትዮጵያን ሰንደቅ በትላልቅ መድረኮች ከፍ ብሎ እንዲውለበለብ አድርጓል። ልታይ የማይለው አንገቱን ደፍቶ ለሀገር ታሪክ የሰራው ቀነኒሳ በቀለ ብዙ የሚጻፍ ብዙ የሚነገር ነገር አለው። አንድ ወቅት ቀነኒሳ በቀለ ሲጠየቅ እንዲህ አለ። እውነት ለመናገር በሀገራችን አለኝ ብለህ ዘመናዊ ቅንጡ መኪና ይዘህ ለመውጣት ህሊና አይፈቅድም። ምክንያቱም ከቤት ወጥተህ እስክትመለስ በየመንገዱ ተቸግሮ ማደሪያና የሚበላ አጥቶ የሚለምንህ አለ። በዚህ ሁሉ ውስጥ አንተ አለኝ ብለህ በዚህ ህዝብ ላይ ልታይ ማለት ምን ያደርጋል? አንድ አባባል አለ። ድሃ በበዛበት ሀገር ሀብታምም ድሃ ነው። በየመንገዱ የምታየው ሁሉ እናትህ፣ አባትህ፣ እህትህ ወይም ወንድምህ ነው። ታዲያ ማላይ ነው ይህንን የምታደርገው? ስለዚህ እኔ የማሽከረክረው መኪና በጣምም የወረደ ባይሆንም መካከለኛ ነው በማለት ምን ያህል ሰብአዊነት ውስጡ እንዳለ ተናግሯል። ቀነኒሳ በቀለ የኢትዮጵያን ባንዲራ በዓለም አቀፍ መድረኮች ላይ ከፍ ያደረገ አንበሳ ነው። ለዚህም ነው ቴዲ አፍሮ ቀነኒሳ አንበሳ በማለት የዘፈነለት። በአትሌቲክሱ ዓለም ደማቅ ታሪክ የጻፈና በርካታ ስኬቶችን ለሀገሩ ያስመዘገበው ጀግናው አትሌት ቀነኒሳ በቀለ ታዲያ ቀደም ሲል እንደነገርኳችሁ ዛሬ ቅዳሜ ሰኔ 6 2018 ዓ.ም የ44ኛ ዓመት የልደት በዓሉን ያከብራል። በሩጫ ዘመኑ በኦሎምፒክ የ3 ወርቅና የ1 ብር፣ በዓለም ሻምፒዮና 5 ወርቅና 1 ነሐስ፣ በዓለም ሀገር አቋራጭ 11 ወርቅና 1 ብር እንዲሁም በዓለም ሜጀር ማራቶን የ2 ወርቅ 2 ብርና 2 ነሐስ ሜዳሊያዎችን ለሀገሩ አበርክቷል። ቀነኒሳ ከ6 በላይ የዓለም ክብረ ወሰኖችን ማሻሻል የቻለ የምንጊዜም ምርጥ አትሌት ነው። በተለያዩ ዓመታት የዓለምና የትራክ ፊልድ ኒውስ ምርጥ አትሌት ሆኖ የተመረጠው አትሌት ቀነኒሳ በቀለ የ21ኛው ክፍለ ዘመን ቀዳሚ አትሌት ተብሎም ተሰይሟል። ከስፖርቱ ባሻገር በሱሉልታ፣ አዲስ አበባና አሰላ ከተሞች የዘመናዊ ሆቴሎችና የስፖርት ማዘውተሪያ ትራክም ባለቤት ነው። ቀነኒሳ በቀለ ትምህርት ቤቶችና አብያተ ክርስቲያናትን በመገንባት ታዳጊዎችን በመደገፍና በበጎ አድራጎት ስራዎችም በስፋት ይታወቃል። ይኸው አትሌት ከቤተሰቡ ሁለተኛ ልጅ የሆነው የ3 ልጅ አባት የሆነው ቀነኒሳ በቀለ ዝምተኛው ገዳይ እየተባለም ይጠራል። በ27 ዓመታት የስፖርት ጉዞ ከ200 በላይ ውድድሮችን በማድረግ የኢትዮጵያን ሰንደቅ ዓላማ በዓለም አደባባይ ከፍ እንዲል አድርጓል። አትሌት ቀነኒሳ በቀለ ላበረከተው ታላቅ አስተዋጽኦ ከአርሲ ዩኒቨርሲቲ የክብር ዶክትሬት የተሰጠው ሲሆን በአዲስ አበባ ስፖርት ፓርክም የክብር ሐውልት ቆሞለታል። ጽናት፣ የትዕግስትና የስኬት ተምሳሌት ለሆነው ለቀነኒሳ በቀለ መልካም ልደት ጭላሎ ቲዩብ ይመኛል።